ሰላም እንዴት ቆያችሁ? ከችግሮቻችን እንነሳ። ሰላም የኢትዮጵያ ሕዝብ እባካችሁ ድምፁ ነኝ። እባካችሁ አሁን ለህይወቴ እየፈራው ነው ይሄን የምናገረው። እኔ ሚዲያ መውጣት አልፈለኩም ነበር፣ ሳልፈልግ ነው ሚዲያ የወጣሁት። አሁን ግን ድምፅ እንድትሆኑኝ እፈልጋለሁ። እባካችሁ የልጆች አባት ብዙ በደል እያደረሰብኝ ነው። ፋብሪካውን ሀራጅ አስወጣብኝ። እንደዚህ ለምኜ እንደዚህ አድርጌ ነው 105 ሚሊዮን ብር ዳምጥቶብኝ ሀራጅ አስወጥቶብኝ በ105 ሚሊዮን ብር ተጭበርብሬ ኬዙ ፍርድ ቤት ይዞታል። እየተከታተልኩ ነው ያለሁት። ስራ ጀምሬ እየሰራው እያለ ግን የደረሰብኝ ነገር በጣም ከባድ ነው። ወንድሙ ስራ አስኪያጁ ነው፣ እኛ ጋር ይሰራ ነበር። እነዚህ ሁሉ መኪኖች በወንድሙ ስም የተገዛው፣ እነዚህ ሁሉ መኪኖች አሳግጃቸዋለሁ። ነገር ግን በወንድሙ ስም ስለተገዛ ብቻ ወንድሙና የወንድሙ ሚስት ፍርድ ቤት ሂደው የምነዳው መኪና አስወስነው ሌላ ሰው እንዲሰጥ አደረጉ። የህግ ባለሙያዎች እንድትደርሱልኝ እፈልጋለሁ። ምን አይነት ህሊና ቢኖራቸው ነው እምነዳውን መኪና አስተላውን ስልችታለን እንደው ምን አጥፍተን እንደሆነ ምንም እኔ ግራ ግብትን ያለኝ እንደው ጥፋታችን ምን እንደሆነ ምን እንዳጠፋን ምን እንዳደረገን እንደው ግራ ግብትን ያለኝ ምን አርገን ነው? እስኪ ወንድሞቼ፣ እስቲ ጫካ ውስጥ ያላችሁ ወንድሞቼ ከሰው ልጅ አይደለም እንዴ ተፈጠራችሁት? እናት የላችሁም፣ አባት የላችሁም፣ እህት የላችሁም፣ ወንድም የላችሁም፣ ትዳር የላችሁም፣ ልጆች የላችሁም። እባካችሁ በእነሱ ይዣችኋለሁ። እንደው እባካችሁ ተው። እናት አባት እህት ወንድም ትዳር ልጆች ስላለን እኛ አቅም የለንም። አቅም ቢኖረን በየቀኑ ሰው እየሞተን እኛ እናንተን አንለምናችሁም። ተውን እስኪ ምናችሁን ነካን? እስኪ ምን አጠፋን? እኛ በመንገዳችሁ ላይ አልመጣን? እናንተ ጋር አልደረስን? ምን አጠፍተን ነው? ቆይ እንደዚህ በየቀኑ የምናልቀው ግን ኧረ እባካችሁ ተው። ህዝባችን በባህሪም በቦሌም ስቃይ፣ መከራ፣ ጭንቀት ተውን። 15 ቢሊዮን ብር ጋር ደግሞ እንግዲህ እኔ የምላችሁ አሁን ካለው የኢትዮጵያ መንግስት በጣም የወደድኩትን ነገር ልንገራችሁ። በጣም ማለት ነው በፍቅር በቃ የወደድኩትን ነገር ዜና አነጋገሩ። ዜና ሲነገር በቃ እንደ አለፉት መንግስታቶች ህዝቡን ክቡ የሚያደርግ ዜና አይደለም የሚነገረው ማለት ነው። ለምሳሌ 15 ቢሊዮን የኢትዮጵያ ብር ድንገት በወጣበት ቀረ። አየህ እንዴት ለህዝቡ እንደሚያስቡ። ሌላ መንግስት ቢሆን 15 ሚሊዮን ብር በሙስና ተበላ ብሎ ህዝቡን ክቡ ነው የሚያደርገው። እነዚህ ቀላል አድርገው በወጣበት ቀረ። ለሻይ ወጥቶ ነው ለምሳ ወጥቶ ነው የት ሄዶ ነው 15 ቢሊዮን ብር እንደ ቀልድ ለወጣበት የቀረው? ይሄ ህዝብ ታክሲ ላይ 5 ብር መልስ አልተሰጠኝም ብሎ ስንት ጦርነት የሚያስነሳ ህዝብ 15 ቢሊዮን ብር ላሽ አለ። ብቻ እኔ ምን አገበት? ይመቻችሁ እናንተ ልንገራችሁ ብዬ ነው። ከባድ ነው እንደው ይህ ቦምብ ይውደቅብን አይባልም ግን Meet the GBU 57 Bunker Buster Bomb. 30,000 pounds of pure steel and explosives. So heavy, only America's stealth bomber B-2 can carry it. It doesn't just hit a bunker, it goes through it. It punches through 200 feet of rock or 60 meters of reinforced concrete. A specialized fuse ensures it only detonates once it's fully inside. የአሜሪካኖቹ ወይንም ደግሞ ሌላው ሀገር እንዲህ አይነት ራስን የሚያስከብሩበት ስሪትን፣ ሳይንስን፣ ቴክኖሎጂን ይሰራሉ። እኛ ለማንኛቸውም ወደ አባታችን እንመለስ። እግዚአብሔርን የምታምነው ከሆነ ታየዋለህ። የምታየው ከሆነ ትፈራዋለህ። የምትፈራው ከሆነ ታከብረዋለህ። የምታከብረው ከሆነ
ራስህን ትገዛለህ። ራስህን ከገዛ ትዕግስት ይኖርሃል። ትዕግስት ካለ ፍቅር ያንተ ትሆናለች። ፍቅር ካለ ከእግዚአብሔር ጋር ትኖራለህ ይላል መልሶ ማለት ነው። ለዚህ ቅደም ተከተሎች የያዛችኋቸው እንዴ? ክርስትና የግብረ ገብነት ትምህርት አይደለም። ይሄ ጥሩውን ኤቲክስ አይደለም። በነገራችን ላይ በኦርቶዶክስ አስተምሮ ይሄ ራሽናል ኤቲክስ ወይ ግብረ ገብነት አይደለም። የቅድስና ትምህርት ነው ያለን። የመንፈሳዊነት ትምህርት ነው ያለን። እግዚአብሔርን መምሰል ነው እንጂ ጥሩ ሰው መሆን አለ። የክርስትና ዓላማ ጥሩ ሰው ለመሆን ኤቲክስ ፍልስፍና ሊበቃ ይችላል። ሰው በተፈጥሮ ጥሩ ነው። ሌላ መጥፎ ትምህርት ካላበላሸው ሰው በተፈጥሮ ጥሩ ነው። ቅዱስ ለመሆን ነው ክርስትና የሚያስፈልገው። እግዚአብሔርን ለመምሰል ነው ክርስትና የሚያስፈልገው። ከመለኮቱ ባህሪ ለመሳተፍ ነው ክርስትና የሚያስፈልገው። ስለዚህ ሱታፌ አምላክ ቴዎሲስ የእግዚአብሔርን ባህሪ በጸጋ መሳተፍ ማለት ቃለ ሕይወት ያሰማልን። ለእነኚህ እንቁ መምህራን ተስፋ ይኖረን ዘንድ እንደው ተስፋን የሚዞሩብን። በስተመጨረሻም እንግዲህ አሁንም ወደ አባታችን አባ ገብረ ኪዳን ንግግር መዝጊያ ይሆናል። በጣም የምወደው አንድ ቃል አለ። ቶሎ እንኳን ማልናገረው ደስ ስለሚለኝ ማለት ነው። ፊልጵስዩስ ምዕራፍ 4 ቁጥር 7 ጀምሮ ያለ ነውና አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚል ነው። አመሰግናለሁ።